ይህ በምስሉ ላይ የምትመለከቱት ሰው የሪያሊቲ ቲቪ ፕሮዲውስ የሚያደርገው የወንጀል ታሪክ ሲሆን እሱም ራሱ ወንጀለኛ ሰው የገደለ ስሙም ጂም ክላውድ ይባላል። ታሪኩ ሲጀምር ጂም ክላውድ 29 ዓመቱ የነበረ ሲሆን ይኖር የነበረውም ከዚች ሴት ከጓደኛው ሂልዳ ጋር ቤልጂየም ውስጥ ነበር። ሁለቱ ጥንዶች ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው ኑራቸውን ያደረጉት በመቶዎች የሚቆጠሩ ሰዎችን በማጭበርበር ነው። ሚሊዮን ዩሮዎችን ከብዙ ሰዎችና ከብዙ ሀገራት ከጀርመን፣ ፈረንሳይና ቤልጂየም በማጭበርበር ቢወስዱም ገንዘቡ በቂ አይደለም፣ ከዚህ በላይ ይገባናል ይላሉ። ብዙ ሰው ቢሆንም በምንም አይነት መልኩ ብዙ ገንዘብ ማግኘት አለብን ብለው ይነሳሉ። አንድ ቀን በ1996 ክላውድ እና ሂልዳ አደገኛ የሆነ እቅድ ያቅዳሉ። በዚህም ቀን የውሸት የንግድ እቅድ አንዳንድ ያገለግሉ የአውሮፕላን ክፍሎችን በመግዛት አትርፎ ለመሸጥ ያስባሉ። ለዚህም መነሻ ገንዘብ ያስፈልጋቸዋል፣ ኢንቨስተሮችንም ይፈልጋሉ። በዚህም ምክንያት ነው ይህን ሰው ማርከስን የሚያገኙት። ማርከስ የእንግሊዝ ስራ ፈጣሪ ሲሆን ይህን ሰከንድ ሃንድ የአውሮፕላን አካል ሽያጭ ፕሮፖዛል በሚመለከትበት ጊዜ በጣም ደስ ይለዋል። ብዙ አተርፍበታለሁ በማለት ለክላውድ እና ለሂልዳ ይደውልላቸዋል። $500,000 ኢንቨስት ያደርጋል። ክላውድም ያገለግሉ የአውሮፕላን ክፍሎችን እንደሚያገኝለት ቃል ይገባለታል። ቀናቶች ያልፋሉ። ምንም አይነት ድምጽ ግን ከክላውድ መስማት አልቻለም ነበር። እንደ ተጭበረበረም ስለገባው እጅግ በጣም ይናደዳል። ብሬን ግን ተበልቼ አልቀርም በማለት ለክላውድ በመደወል ብሬን የማትመልስ ከሆነ ለፖሊስ እናገራለሁ ይላል። ክላውድ እና ሂልዳ ይህንን ነገር አልወደዱትም ነበር። ለፖሊስ ቢናገር ወደ እስር ቤት እንገባለን በሚልም ይፈራሉ። ከተመካከሩም በኋላ ጉዳዩን መፍታት የሚቻለው ሰውየውን በመግደል ነው በማለት ይወስናሉ። ለዚህም ለማርከስ ስልክ ይደውላሉ። ብሩንም ሊመልሱለት እንደተዘጋጁ በመግለጽ በትህትና አንድ ፓርክ እንገናኝ ብለው ይጠይቁታል። እንደተነጋገሩት እንደዛው ማርከስ በቀጠሮ ሰዓት ይገኛል። ሁለቱም ምንም እንዳልተፈጠረ በማስመሰል ያነጋግሩታል። በድንገት ግን ክላውድ ሽጉጥን ያወጣና ማርከስን ይገለዋል። አስክሬኑንም ወደ አንድ በአቅራቢያው የሚገኝ የአሸዋ ክምር ጥልቀት በሌለው መልኩ ይቀብሩታል። ከዚህም በኋላ ጀልባ ይዘው ከቤልጂየም ወደ ዩናይትድ ኪንግደም ይጓዛሉ። ከቀናቶች በኋላ ማርከስ በተቀበረበት አካባቢ ልጆች በሚጫወቱበት ጊዜ የሞተ ሰው ይመለከታሉ። ፖሊሶችን በመድረስ ምርመራ ያደርጋሉ። የሟች ማርከስን የስልክ ታሪክ በሚመለከቱበት ጊዜ ከጥንዶቹ ብዙ ጊዜ እንደተደወለለት ይመለከታሉ። ክላውድ እና ሂልዳም ዋነኛ ተጠርጣሪ ይሆናሉ። በሌላ በኩል ክላውድ እና ሂልዳ ከትንሽ ጊዜ የእንግሊዝ ቆይታ በኋላ ወደ ቤልጂየም ብንመለስ ምንም ችግር የለውም በማለት በአውሮፕላን ወደ ቤልጂየም ይበራሉ። አውሮፕላን ማረፊያ እንደደረሱም በቅጽበት በፖሊስ ቁጥጥር ስር ይውላሉ። ነገር ግን ፖሊስ በግድያ ቢጠረጥራቸውም ለመክሰስ በቂ ማስረጃ ስላልነበራቸው ምርመራው እስኪጠናቀቅ ድረስ ከሀገር ውጭ ጉዞ ማድረግ አትችሉም በሚል ቅድመ ሁኔታ ይለቀቃሉ። እርግጥ ነው ይህንን ማስጠንቀቂያ በመጣስ ወደ ውጭ ይጓዛሉ፣ ወዲያውም ይሸሻሉ። ከቤልጂየም በመነሳት ወደ ማያሚ ፍሎሪዳ በመሄድ እዛው ለጥቂት ጊዜ ይኖራሉ። የልብስ መሸጫን በመክፈት ይሸጣሉ። ከዚህም በላይ እዛው ይጋባሉ። በዚህ ጊዜ ግን ቤልጂየም ውስጥ ፖሊስ ጥንዶቹ እንዲያዙ ትዕዛዝ አውጥቶ ነበር። ክላውድ እና ሂልዳም የጊዜ ጉዳይ ካልሆነ በስተቀር መያዛችን አይቀርም በሚል ያስባሉ። ሀገር መቀየር አለብን በሚልም ከማያሚ ተነስቶ ወደ ጆሃንስበርግ ደቡብ አፍሪካ ያቀናሉ። ጆሃንስበርግም እንደ ንጉሳዊ ቤተሰብ መኖር ይጀምራሉ። ውድ የሆነ ቤት ይከራያሉ። ፌራሪ መኪና ያሽከረክራሉ። አንዳንዴም ቢሆን በግል አውሮፕላን ይንቀሳቀሳሉ። ከዚህም በላይ ክላውድ በአንድ ቴሌቪዥን ጣቢያ ወንጀል ላይ የሚሰራ ሾው ዱቲ ኮልስ ተብሎ የሚጠራ ሾው ላይ ፕሮዲውሰር ሆኖ ይቀጠራል። ይህ ሾውም የሚያሳየው እንዴት ፖሊሶች ወንጀለኞችን እንደሚይዙ ነበር። በዚህም ለሚቀጥሉት ዓመታት ብዙ ሾዎችን ፕሮዲውስ ያደርጋል። በዚህ ሁሉ ጊዜም ቢሆን ከባለቤቱ ጋር በመሆን ድመት አመሏን አትረሳ ነውና የተለያዩ ሰዎችን ተመሳሳይ ዘዴን በመጠቀም እያጭበረበሩ ነበር። ነገር ግን እየሰበሰቡ ያሉት ብር በቂ አይደለም፣ ተጨማሪ ይፈልጋሉ። በዚህ ምክንያት ነው ከዚህ ሰው ሃንሌ ጋር የሚገናኙት። ሃንሌ አየርላንዳዊ የቢዝነስ ሰው ሲሆን በሰዓቱ 4 አውሮፕላን ለመግዛት ይፈልግ የነበረ፣ ይህንንም ለማድረግ ብድር የሚፈልግ ሰው ነበር። ክላውንም 1.5 ሚሊዮን ዩሮ ሊያበድረው ይቀርበዋል። ለዚህም ሃንሌ መጀመሪያ 1 ሚሊዮን ዩሮን ለመተማመኛ በሚል ለክላውን መክፈል ይጠበቅብሃል ይለዋል። በዚህም መሰረት ሳይጠበቅም ሳይታሰብም እንዴት እንደሆነ በማይታወቅ መልኩ ክላውን 1 ሚሊዮን ዩሮ ይደርሰዋል። እንደተገመተውም ጥንዶቹ ብሩን ይዘው ይሰወራሉ። ሃንሌም እንደተሸወደ ለማወቅ ጊዜ አልፈጀበትም ነበር። በቀጥታ ወደ ፖሊስ ጣቢያ በመሄድም ያመለክታል። በ2007ም የደቡብ አፍሪካ ፖሊስ ተጠርጣሪውን ለመያዝ ስራ ይጀምራል። ተሳክቶላቸውም ክላውንን በመያዝ ያስሩታል። ነገር ግን ቢዝነሱን የተሰራው ክላውን ብቻውን ስለነበር ባለቤቱ አልታሰረችም ነበር። ባለቤቱ ሂልዳም ትናደዳለች። እንደውም ባሏ ወደ ቤልጂየም ተላልፎ ሊሰጥ ይችላል ብላ ታስባለች። ይህም
በግድያው ምክንያት እንታሰራለን ብላ ታስባለች። ይህም እንዲሆን አልፈቅድም ትላለች። በዚህ ምክንያት ነው ለሰሚ የሚከብድ እብድ ያለ ሐሳብ ይዛ የምትመጣው። እንደ ፖሊስ በመምሰል ሌሎች መኮንኖችን፣ የእስር ቤቶችን ጠባቂዎችን ማታለል። በዚህም መሰረት ባለቤቷን ክላውድን ከእስር ቤት ማስወጣት ነበር። ለዚህም የፖሊስ ልብስ በመልበስ ለጥያቄ ሌላ እስር ቤት ይፈልጋል በሚል ሐሰተኛ ሰነዶችን በማዘጋጀት በማታለል ማንም ሳይጠረጥር ከእስር ቤት ታስወጣዋለች። ከዚህም በኋላ በፍጥነት ከደቡብ አፍሪካ ወደ ብራዚል ያቀናሉ። ነገር ግን ብራዚል ብዙም ሳይቆዩ ወደ አፍሪካ አይቮሪ ኮስት ይመለሳሉ። አይቮሪ ኮስትም ሙሉ በሙሉ ስማቸውን በመቀየር ሴት ልጅ ወልደውም ስለነበር ከልጃቸው ጋር ኑሮን ሀብለው ይጀምራሉ። እዛው ሀገርም በሰላም እስከ 2019 ድረስ ይኖራሉ። በዚህም ጊዜ ለ20 ዓመት የሚጠጋ በሽሽት ኖረዋል። በ2019 ግን ዩሮፖል የአውሮፓ ሕግ አስከባሪ ኤጀንሲ አውሮፓ ውስጥ እጅግ በጣም የሚፈልጉ ሰዎችን ዝርዝር ለሰዎች የበለጠ ግንዛቤ ለመስጠት በዚህም ማንኛውም መረጃ ይዘው ይመጣሉ በሚል ተስፋ ያሳውቃሉ። ወንጀል ጾታ የለውም በሚልም ዘመቻ ይጀምራሉ። እናም በዚህ የሴት ዝርዝር ውስጥ ሂልዳ ትገኝበት ነበር። በዚህም መሰረት ነው የአይቮሪ ኮስት ፖሊስ ሂልዳና ባለቤቷ እዛው ሀገራቸው እንደሚኖር የሚያውቁት። ፖሊስም በፍጥነት ያስራቸዋል። በሰዓቱ የተወሰደውን ፎቶ እነዚህ ናቸው። በስተመጨረሻም የአይቮሪ ኮስት ፖሊስ ሁለቱን ተጠርጣሪዎች አሳልፎ ለቤልጂየም መንግስት ይሰጣል። እሱ የዕድሜ ልክ ፍርድ ሲፈረድበት፣ እሷም የዕድሜ ልክ እስራት ተፈርዶባታል።